ሰላም ወዶቼ የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው ሄንሪና አይዳ የተባሉ የአፓቶ ሳውረስ ዝርያ የሆኑ ጥንዶች በሚያስተዳድሩት ሰፊ እርሻ ላይ ነው። እነዚህ ጥንዶች በትጋት የሚሰሩ ገበሬዎች ሲሆኑ ህይወታቸው የተመሰረተው በተራራዎችና በለምለም መስኮች በተከበበ ሰላማዊ አካባቢ ነው። በአንድ ወቅት ከፊት ለፊታቸው 3 ግዙፍ እንቁላሎች ተቀምጠው ይታያሉ። ሄንሪና አይዳ እነዚህን እንቁላሎች በከፍተኛ ጥበቃና ፍቅር ይከታተሏቸዋል። ምክንያቱም የልጆቻቸው መፈልፈል ለቤተሰባቸው አዲስ የህይወት ምዕራፍ እንደሚከፍት ያውቃሉና። ከተወሰነ ጊዜ በኋላ እንቁላሎቹ መሰንጠቅ ይጀምራሉ። የመጀመሪያዎቹ 2 ግልገሎች ሊቢና ባክ ከእንቁላላቸው እንደወጡ ወዲያውኑ ቆመው ረጅም አንገታቸውን በመለጠጥ በንቃት መሮጥ ይጀምራሉ። ሶስተኛው ግልገል ግን ከወንድሞቹ በተለየ መልኩ ከእንቁላሉ ቅርፊት ውስጥ ሳይወጣ በዝምታ ተቀምጦ ይታያል። እሱ ከሌሎቹ ያነሰና ደካማ መስሎ ይታያል። ወንድሞቹ በድፍረት ወደፊት ሲራመዱ፣ እሱ ግን ከእንቁላሉ ቅርፊት ወጥቶ ወደ ውጭው ዓለም ለመቀላቀል ሲያቅማማና ሲደናገጥ ይታያል። ወላጆቹ ይህንን ትንሹንና ደካማውን ግልገል አርሎ ብለው ሰየሙት። ሁለቱን ደግሞ ሊቢና ባክ ተባሉ። እርሱ ምንም እንኳን አይናፋርና ፈሪ ቢሆንም ወላጆቹ ግን ለሶስቱም ለልጆቻቸው እኩል ፍቅርና ትኩረት ይሰጣሉ። ሄንሪና አይዳ ልጆቹን በቀስታ እየመሩ ወደ ውጭ በማስወጣት ወደፊት ቤታቸው የሚሆነውን ሰፊ እርሻና መሬት ያስተዋውቋቸዋል። በታታሪነታቸው የሚታወቁት እነዚህ ጥንዶች አሁን ቤተሰባቸው በመሟላቱና ልጆቻቸው ከጎናቸው በመሆናቸው ለህይወታቸው ትርጉም እንደሰጡ ይሰማቸዋል። ጊዜያት ያለፉ ሲሄዱ ግልገሎቹ እያደጉና እየጠነከሩ ይመጣሉ። ነገር ግን በመካከላቸው ያለው ልዩነት ይበልጥ ጎልቶ መታየት ይጀምራል። ሊቢና ባክ በጣም ንቁ፣ በራሳቸው የሚተማመኑና ወላጆቻቸውን በእርሻው ስራው ለማገዝ የሚጓጉ ሆነው ያድጋሉ። አርሎ ግን የተሰጠውን ማንኛውንም ስራ ለመስራት ሲሞክር ይቸገራል። ትናንሽ ፈተናዎች እንኳ በከፍተኛ ሁኔታ ስለሚያስደነግጡትና ፍርሃት ስለሚቆጣጠረው የጀመረውን ስራ መጨረስ ሳይችል ቀርቶ ሁል ጊዜ ሲጨነቅ ይታያል። አንድ ቀን አባታቸው ሄንሪ ልጆቹን ሰብስበው ክረምት እየመጣ መሆኑን ያስረዳቸዋል። ክረምቱ አስቸጋሪ ሊሆን ስለሚችል በቂ ምግብ በገነቡት ትልቅ የድንጋይ ጎተራ ውስጥ ማከማቸት እንዳለባቸው ይነግራቸዋል። ሄንሪ ለክረምት መዘጋጀት ትልቅ ኃላፊነትና ጥረት የሚጠይቅ መሆኑን ካብራራ በኋላ በስራው ያለውን ኩራት ለመግለጽ ትልቅ የእግር አሻራውን ጎተራው ላይ ያሳርፋል። ልጆቹም ይህንን ሲያዩ እነሱም አሻራቸውን ለማሳረፍ ቢመኙም ሄንሪ ግን መጀመሪያ ትልቅና ትርጉም ያለው ስራ መስራት እንዳለባቸው ነግሮ ያስቆማቸዋል። ልጆቹ የአባታቸውን አሻራ በጎተራው ላይ ሲያዩ እነሱም የራሳቸውን አሻራ ለማሳረፍ በጉጉት ይሞላሉ። ሊቢና ባክ የተሰጣቸውን የእርሻ ስራ በትጋትና በንቃት አከናውነው በመጨረሻም አሻራቸውን በኩራት ጎተራው ላይ ያሳርፋሉ። አርሎ ግን ፍርሃት ስለሚቆጣጠረው የተሰጠውን ስራ ሳይጨርስ ቀርቶ አሻራውን የማሳረፍ እድል ሳያገኝ ይቀራል። በዚህም ምክንያት አርሎ በከፍተኛ ሀዘንና ተስፋ መቁረጥ ውስጥ ይወድቃል። ወንድሙ ባክ ምንም አትረባም እያለ ሲያሾፍበት አርሎ ምንም እንኳ ቢጥርም እንዳልተሳካለት በሀዘን ይገልጻል። ወላጆቹ ባክን ቢገስጹትም አርሎ ግን ሁሉም ሰው ደካማ ነው ብሎ የሚያስብ ይመስለዋል። ሆኖም ግን አንድ ቀን እሱም ትልቅ ስራ ሰርቶ አሻራውን እንደሚያሳርፍ ቃል ይገባል። በዛው ምሽት እርሻው ዝም ባለበት ሰዓት አባቱ ሄንሪ አርሎንን ቀስቅሶ ወደ ውጭ ይወስደዋል። በሰላማዊው የሌሊት ሰማይ ስር ሆኖ ፍርሃት እድገቱን እየገደበው እንደሆነና በራሱ ካመነ የማይቻል ነገር እንደሌለ ያስረዳዋል። በማግስቱ ጠዋት የእርሻው ጎተራ ውስጥ ተከማችቶ የነበረው በቆሎ በሌባ ሲሰረቅ ይታያል። ቤተሰቡ ክረምት እየመጣ በመሆኑ በጣም ይጨነቃሉ። ሄንሪ ግን ይህ አርሎ ራሱን የሚያረጋግጥበት ትልቅ አጋጣሚ እንደሆነ በማሰብ ሌባውን በወጥመድ እንዲይዝ ኃላፊነት ይሰጠዋል። አርሎ ሌባውን ከያዘውና ከገደለው አሻራውን እንደሚያሳርፍ ቃል ይገባለታል። አርሎም በአባቱ እምነት ተደስቶ ወጥመዱን ካዘጋጀ በኋላ በከፍተኛ ጭንቀት ሌባውን መጠበቅ ይጀምራል። ከተወሰነ ጊዜ በኋላ ሌባው እንስሳ ሳይሆን ስፖት የተባለ ትንሽና የቆሸሸ የሰው ልጅ ሆኖ ያገኘዋል። አርሎ ህፃኑን በወጥመድ ቢይዘውም የህፃኑ የፍርሃት ጩኸትና ለቅሶ አርሎን ግራ ያጋባዋል። አርሎ በህፃኑ አይን ውስጥ የሚያየው አደገኛ ሌባን ሳይሆን እንደ ራሱ ያለ ፈሪና ደካማ ፍጥረት ነው። በዚህም ምክንያት ሊገድለው አልቻለም። ይልቁንም ወጥመዱን ፈቶ ህፃኑ ወደ ጫካ እንዲያመልጥ ይፈቅድለታል። አባቱ ሄንሪ ይህንን ሲያውቅ በጣም ተቆጥቶ አርሎን ፍርሃቱን ፊት ለፊት እንዲጋፈጥ ለማስተማር ወደ ጫካ ይዞት ይሄዳል።
ወደ ጫካው ስምጥ እየገቡ ሲሄዱ ሰማዩ በደመና ተሸፍኖ ኃይለኛ ዝናብና ነጎድጓድ ይጀምራል። አርሎ በመፍራት እንዲመለሱ ቢለምንም ሄነሪ ግን ፍርሃትህን ከሸሸ ሁልጊዜ ይከተልሃል በማለት ጉዟቸውን ይቀጥላሉ። በመሃል አርሎ ተንሸራቶ እግሩን ሲጎዳ አባቱ ሊያዝንለት ቢሞክርም አርሎ እንዲጠነክር ይፈልግ ስለነበር መገፋፋቱን ይቀጥላል። ሆኖም ግን ድንገት ያልታሰበ የጎርፍ መጥለቅለቅ ይከሰታል። ሄነሪ አርሎን ለማዳን ሲል በጉልበቱ አንስቶ ወደ ከፍታ ቦታ ይወረውረዋል። ራሱ ግን በኃይለኛው ጎርፍ ተወስዶ ሕይወቱ ያልፋል። አርሎ አባቱን አጥቶ ወደ ቤት ከተመለሰ በኋላ በከፍተኛ የሐዘን ጭንቀት ውስጥ ይወድቃል። እናቱንና ወንድሞቹን በእርሻው ስራው ለማገዝ ቢሞክርም በልቡ ግን አባቱ የሞተው በእሱ ፍርሃትና ደካማነት ምክንያት እንደሆነ በማሰብ ራሱን እየወቀሰ ይኖራል። አንድ ቀን በእርሻው ስራ ላይ ያለ ያንን ቀደም ሲል የለቀቀውን ትንሽ የሰው ልጅ ስፖት በጎተራ ውስጥ ያየዋል። በዚህ ጊዜ አርሎ በአባቱ ሞት ምክንያት የተሰማውን ንዴትና ቁጭት በህፃኑ ላይ ለመወጣት በማሰብ ይህ ሁሉ የሆነው በአንተ ምክንያት ነው በሚል ስሜት ህፃኑን በኃይል ማሳደድ ይጀምራል። አርሎ ህፃኑን እያሳደደ በሮጠ ቁጥር ወደ ወንዙ አቅራቢያ እየተጠጋ ይሄዳል። በንዴትና በችኮላ ውስጥ ስለነበረ የመሬቱን ሁኔታ ልብ ሳይል ይቀራል። በድንገት ግን ተንሸራቶ ወደ ፈጣንና ኃይለኛ ወንዝ ውስጥ ይወድቃል። የወንዙ ሞገድ አርሎን እንደ ቅጠል እያሽከረከረ ከቤተሰቡና ከሚያውቀው ለምለም እርሻ እጅግ አርቆ ይወስደዋል። አርሎ ከወንዙ ጋር ሲታገል ቆይቶ በመጨረሻም ድንጋይ ጋር ተጋጭቶ ራሱን ይስታል። ቆይቶም ሲነቃ ራሱን የማያውቀው እንግዳና አስፈሪ ቦታ ላይ ብቻውን ያገኘዋል። አርሎ አሁን ከቤተሰቡ ተለይቶ በብቸኝነትና በፍርሃት ተውጦ እያለ ያ ህፃን ልጅ ስፖት እንደገና በአቅራቢያው ሲንቀሳቀስ ያየዋል። አርሎ መጀመሪያ ላይ ህፃኑን ለማባረር ቢሞክርም አሁን ግን ትልቁ ስጋቱ ወደ ቤቱ መመለስ ነበር። አባቱ ከመሞቱ በፊት የነገረውን ወንዙን ከተከተልክ ወደ ቤትህ ትደርሳለህ የሚለውን ምክር በማስታወስ ወንዙን ተከትሎ በእግር ጉዞ ይጀምራል። ነገር ግን ረጅሙ ጉዞና የሰውነት መዳከም አርሎን ለረሃብ አጋልጠውታል። አንድ ዛፍ ላይ ያየውን ፍራፍሬ ለመብላት ሲሞክር በድንገት እግሩ በሁለት ትላልቅ ድንጋዮች መካከል ይቀረቀራል። አርሎ እግሩን ለማውጣት ለአንድ ሙሉ ቀንና ሌሊት ቢታገልም ድንጋዮቹ ግን ንቅንቅ ሊሉ አልቻሉም። ከፍተኛ ድካምና ተስፋ መቁረጥ ተሰምቶት ሌሊቱን በጨለማ ስር ሲያሳልፍ በማግስቱ ጠዋት ሲነቃ የሚገርም ነገር ያያል። እግሮቹ ከድንጋዮቹ መሃል ወጥተው ነፃ ሆኖ ያገኘዋል። አርሎ በግርምት መሬቱን ሲመለከት መሬቱ ተቆፍሮና ድንጋዮቹ ተገፍተው ያያል። በአቅራቢያውም የህፃኑን የስፖትን ትንሽዬ የእግር አሻራዎች ይመለከታል። ስፖት አርሎን ጥሎ ከመሄድ ይልቅ ሌሊቱን ሙሉ መሬቱን በመቆፈር አርሎን ከሞት እንዳዳነው ይረዳል። ይህ አጋጣሚ በአርሎ ልብ ውስጥ ለስፖት የነበረውን ጥላቻ ወደ ምስጋናና መደነቅ ይለውጠዋል። አርሎ አሁንም በረሃብ እየተሰቃየ በመሆኑ ስፖት እርዳታውን ይቀጥላል። ስፖት መጀመሪያ ላይ ለአርሎ የሚበላ እንሽላሊት ይዞለት ቢመጣም አርሎ ስጋ የማይበላ ዳይኖሶር በመሆኑ በድንጋጤ ይከለክለዋል። ስፖት ግን ተስፋ ሳይቆርጥ ተመልሶ በመሄድ ትልቅ ትል ይዞለት ይመጣል። አርሎ አሁንም ፈቃደኛ ባለመሆኑ ስፖት በመጨረሻ አርሎ የሚወዳቸውን ጣፋጭ ፍራፍሬዎች በብዛት ይዞለት ይመጣል። አርሎም በደስታ መመገብ ይጀምራል። በዚህም በሁለቱ መሃል አዲስ የጓደኝነት ግንኙነት መፈጠር ይጀምራል። አርሎ ስፖት ያመጣለትን ፍራፍሬዎች በደስታ ከተመገበ በኋላ ህፃኑ አርሎን ወደ አንድ ትልቅና የበሰለ ፍራፍሬ ወደ ሞላበት ዛፍ ይወስደዋል። አርሎ በረሃብ ተዳክሞ ስለነበር ወደ ዛፉ ለመጠጋት ሲፈጥን ስፖት ግን በድንገት አስቆመው። አርሎ ግራ ተጋብቶ እያለ አንድ ግዙፍና አስፈሪ እባብ ከዛፉ ቅርንጫፎች ላይ ብቅ ብሎ አርሎን ሊነድፈው ሲዘጋጅ ይታያል። አርሎ በፍርሃት ደንዝዞ ባለበት ትንሹ ስፖት በከፍተኛ ድፍረት እባቡን በመያዝና በመታገል አርሎን ከአደጋ ያድነዋል። አርሎ በዚህ የህፃኑ ጀግንነት እጅግ ይደነቃል። ጉዟቸውን አብረው ወደፊት ሲቀጥሉ ፎረስት ውድቡሽ የተባለና ቀንዶቹ ላይ ብዙ ትናንሽ እንስሳትን የሰበሰበ ስታይሪኮሳውረስ ያጋጥማቸዋል። ይህ ግዙፍ ዳይኖሰር ስፖትን ሲያይ በጣም ይወደውና እንደ ጠባቂ ወይም የቤት እንስሳ ሊወስዶ ይፈልጋል። አርሎ ግን ስፖት የራሱ ጓደኛ መሆኑን ይገልጻል። በዚህ ጊዜ ዳይኖሰሩ አንድ ውድድር ያቀርባል። ለህፃኑ ስም እናውጣለትና በጠራነው ስም ከመጣ የአንዳችን ይሆናል ይለዋል። ሁለቱም የተለያዩ ስሞችን ሲጠሩ ቆይተው አርሎ ስፖት ብሎ ሲጠራው ህፃኑ በደስታ ወደ አርሎ ይሮጣል። አርሎም ስያሜውን በማሸነፉ ስፖት በይፋ ጓደኛው ይሆናል። ከዚህ በኋላ አርሎና ስፖት እንደ እንግዳ ሳይሆን እንደ እውነተኛ ጓደኛሞች መጓዝ ይጀምራሉ። አርሎ አሁንም አቅጣጫውን በሚገባ ባያውቀውም ወንዙን ተከትሎ ወደ ቤቱ ለመድረስ ይጥራል። አንድ ቀን ምሽት ረጅም ሳር ባለው ሜዳ ላይ ሲያልፉ አርሎ በጅራቱ ሳሩን ሲመታው
በሺዎች የሚቆጠሩ ብርሃን ስጪ ነፍሳት ወደ ላይ በራሉ። ይህ አስገራሚ ትዕይንት አርሎን ወደ ኋላ ይመልሰዋል። አባቱ ሄንሪ በህይወት እያለ ተመሳሳይ ነገር እንዳሳየውና ስለ ተፈጥሮ ውበት እንዳስተማረው ያስታውሳል። በናፍቆትና በሐዘን የተመታው አርሎ በምልክት ቋንቋ የቤተሰቡን ታሪክ ለስፖት ይነግረዋል። 5 ትናንሽ እንጨቶችን ጭቃ ላይ በመትከል ቤተሰቡን ይስላል። ከዚያም ትልቁን እንጨት ቀስ አድርጎ መሬት ውስጥ በመቅበር አባቱ መሞቱንና አሁን 4 ሆኖ መቅረታቸውን ለስፖት ያስረዳዋል። ስፖትም የአርሎን ሐዘን ተረድቶ እሱም የራሱን 3 እንጨቶች አሸዋ ላይ ተክላል። ከዚያም 2 ትላልቅ እንጨቶችን ወይም ወላጆቹን መሬት ውስጥ ቀብሮ አንዱን ትንሽ እንጨት ብቻውን ያስቀረዋል። ሁለቱም ቤተሰቦቻቸውን በማጣታቸው የተሰማቸውን ጥልቅ ሐዘን ተጋርተው ይተቃቀፋሉ። በማግስቱ ጉዟቸውን ሲቀጥሉ እንደገና ሰማዩ ይጠቁርና ኃይለኛ ማዕበል ይነሳል። አርሎ አባቱን የገደለውን ጎርፍ በማስታወስ በከፍተኛ ፍርሃት ይወጣል። አቅጣጫውንም ስቶ ወንዙን ያጣዋል። አሁን አርሎ ግራ ተጋብቶ እያለ ፕቴሮዳክቲልስ የተባሉ በራሪና ጨካኝ ዳይኖሰሮች ያጋጥሟቸዋል። እነዚህ በራሪዎች በመጀመሪያ ላይ ደግ ቢመስሉም የዝናቡ ማዕበል ተከትለው የተጎዱ እንስሳትን የሚበሉ አውሬዎች መሆናቸውን አርሎ ይረዳል። ስፖትንም ሊበሉት ሲያድኑት አርሎ ስፖትን በጀርባው ላይ አዝሎ በጭንቀት መሮጥ ይጀምራል። አርሎ ስፖትን በጀርባው አዝሎ ከበራሪዎቹ አውሬዎች ለማምለጥ በረጅሙ ሳር ውስጥ በጭንቀት ይሮጣል። ነገር ግን በድንገት መንገዱን 2 ግዙፍና አስፈሪ ቲሬክስ የተባሉ የዳይኖሰር ዝርያዎች ይዘጉታል። አርሎ እነዚህን ግዙፍ አውሬዎች ሲያይ ሊበሉኝ ነው ብሎ በማሰብ በፍርሃት ደንዝዞ ይቆማል። እነዚህ ዳይኖሰሮች ናሽ እና ራምሴ የተባሉ ወንድማማቾች ሲሆኑ መልካቸውና ግርማ ሞገሳቸው ከአርሎ ወላጆች እጅግ የላቀና የሚያስፈራ ነበር። አርሎ ወደ ኋላ አፈግፍጎ ለመሸሽ ሲሞክር ከኋላው ሌላ ግዙፍ ቲሬክስ ይከሰታል። ይህ ደግሞ የቤተሰቡ አስተዳዳሪና አባት የሆነው ቡች ነው። ቡች በወፍራምና በተረጋጋ ድምፅ አርሎን አትፍራ በማለት ያረጋገዋል። አርሎን በፍርሃት እየተንቀጠቀጠ ወደ ቤቱ የሚወስደውን ወንዝ እየፈለገ መሆኑን ይነግራቸዋል። ቡች ግን አቅጣጫውን ከመንገሩ በፊት የጠፋባቸውን የከብት መንጋ በመፈለግ አርሎ እንዲረዳቸው ይጠይቀዋል። አርሎ ምንም እንኳ ቢፈራም መንገዱን ለማወቅ ሲል እርዳታውን ይቀበላል። ቡች አርሎን አንድ ትልቅ ድንጋይ ላይ እንዲወጣና በከፍተኛ ድምፅ እንዲጮህ ያዘዋል። አርሎ ድንጋይ ላይ ወጥቶ ለመጮህ ቢሞክርም የሚወጣው ድምፅ ግን በጣም ደካማና የማይሰማ ነበር። አርሎ በራሱ አፍሮ ባለበት ጊዜ ስፖት በድንገት የአርሎን እግር በኃይል ይነክሰዋል። አርሎ ከህመሙ የተነሳ በከፍተኛ ድምፅ ሲጮህ ያ ድምፅ ሸለቆውን ያናውጠዋል። በዚህ ጊዜ ከብቶቹን ደብቀው የነበሩት ራፕተር ረስለስ የተባሉ ሌባ ዳይኖሰሮች ከተደበቁበት ይወጣሉ። ወዲያውኑ በቡች ቤተሰብና በሌባው ራፕተሮች መካከል አስፈሪ ጦርነት ይነሳል። አርሎ መጀመሪያ ላይ ደንግጦ ቢቆምም ስፖት በድፍረት ሲጋደል ሲያይ እሱም ተነሳስቶ ራፕተሮቹን በጭንቅላቱ መምታትና መከላከል ይጀምራል። በቲሬክሶቹ ጥንካሬና በአርሎ እገዛ ሌቦቹ ተሸንፈው ይሸሻሉ፣ መንጋቸውንም ይመልሳሉ። በዛች ምሽት አርሎ ከቡች ጋር የእሳት ዳር ቁጭ ብሎ ስለ ህይወትና ስለ ድፍረት ይወያያሉ። ቡች ለአርሎ አንድ ትልቅ ሚስጥር ይነግረዋል። ፍርሃት የማይሰማው ሰው የለም፣ እኔ ራሴ ብዙ ጊዜ ፈራለሁ ይለዋል። አርሎ በመገረም አባቴ ግን ፈርቶ አያውቅም ነበር ሲለው ቡች አባትህም ቢሆን ይፈራ ነበር፣ እውነተኛ ጀግንነት ግን ፍርሃትህ እንዳይቆጣጠርህ መጋፈጥ ነው የሚል ትልቅ ትምህርት ይሰጠዋል። አርሎም ይህንን የአባቱን ምክር የሚመስል ንግግር በልቡ ይይዛል። በማግስቱ ጠዋት ቡችና ልጆቹ አርሎን ወደ ተራራው ጫፍ ይዘውት ይወጣሉ። አቀበቱን ወጥተው ደመናው ጋር ሲደርሱ አርሎ ከከፍታው ላይ ሆኖ ወደ ታች ሲመለከት የሚመኘውንና ወደ ቤቱ የሚወስደውን ወንዝ በሩቁ ሲያንጸባርቅ ያየዋል። የቤቱን አካባቢና እርሻውን በማወቁ ልቡ በደስታ ይሞላል። አርሎ ለቲሬክስ ቤተሰቦች ላደረጉለት ነገር ሁሉ ምስጋናውን ያቀርባል። ቡችም አርሎን ካሁን በኋላ ብቻህን መጓዝ ትችላለህ፣ ጠንካራ ሁን በማለት በክብር ይሸኘዋል። አርሎና ስፖት ወደ ወንዙ አቅጣጫ እየሮጡና እንደ ተኩላ እየጮሁ ደስታቸውን ሲገልጹ በድንገት ከሩቅ ሌላ የሰው ልጅ ጩኸት ይሰማሉ። ስፖት ድምፁን ሊሰማ በድንገት ይቆማል። አይኖቹም ወደ ድምፁ አቅጣጫ ፍለጋ ይቀላቀላሉ። አርሎ ስፖት የራሱን ወገኖች ወይም የሰው ልጆችን እያየ መሆኑን ይረዳል። ነገር ግን ጓደኛውን ማጣት ስላልፈለገ ስፖትን በፈጣን ሁኔታ ጀርባው ላይ አዝሎ ወደ ቤቱ አቅጣጫ መሮጥ ይጀምራል። አርሎ ስፖትን እንደ ጓደኛ ብቻ ሳይሆን
እንደ ቤተሰቡ ማየት ጀምረው ነበር። ነገር ግን ጉዟቸው በሰላም አልተጠናቀቀም። እነዚያ ጨካኝና ስጋ በል የሆኑት ፕቴሮዳክተርስ ወይም በራሪ ዳይኖሰሮች እንደገና ተመልሰው ይመጣሉ። እነዚህ አውሬዎች ስፖትን እንደ ምግብ ስለሚቆጥሩት ከሰማይ በከፍተኛ ፍጥነት እየተምዘገዘጉ አርሎን መክበብ ይጀምራሉ። አርሎ ስፖትን ለመከላከል ቢሞክርም አውሬዎቹ በቁጥራቸው በልጠውት ስፖትን በእግራቸው ጥፍር ነጥቀው ወደ ሰማይ ይዘውት ይበራሉ። አርሎ ስፖትን ለማዳን ሲዘል ተንሸራቶ ይወድቃል። በዛውም ቁልቁል ተንከባሎ ጥቅጥቅ ባሉ የወይን መሰል ተክሎች ውስጥ ተጠላልፎ ይታሰራል። አርሎ በኃይል ታስሮ ባለበትና ራሱን ስቶ በወደቀበት ሁኔታ በህልሙ አባቱ ሄነሪን ያየዋል። አባቱ በፊቱ ቆሞ ሲመለከተው አርሎ አባዬ ተመለስክ በማለት በናፍቆት ይጮሃል። ነገር ግን አርሎ መሬቱን ሲመለከት አባቱ ምንም አይነት የእግር አሻራ መሬቱ ላይ እንደማያሰርፍ ያስተውላል። በዚህ ጊዜ ይህ እውነት ሳይሆን የራሱ ምናብና ትውስታ መሆኑን ይረዳል። አባቱ በልቡ ውስጥ ሆኖ አርሎ አሁንም እየሸሸህ ነው? ተነሳና ጓደኛህን አድን የሚል የጥንካሬ ቃል ይነግረዋል። ይህ አባቱ ድምፅ በአርሎ ውስጥ አዲስና የማይታመን ጉልበት ይፈጥራል። አርሎ ከህልሙ ሲነቃ ሙሉ በሙሉ ተቀይሮ ነበር። የታሰረበትን ጠንካራ ተክሎች በሙሉ ኃይሉ በመሳብና በመበጣጠስ ራሱን ነፃ ያወጣል። ስፖትን የወሰዱበትን አቅጣጫ ተከትሎ በከፍተኛ ፍጥነት እየሮጠ ሸለቆውን በሚያናውጥ ድምፅ ይጮሃል። አርሎ አሁን ያ የድሮ በፍርሃት የሚርበደበደው ዳይናሶር አይደለም። ለጓደኛ ህይወት ሲል ሞትን ለመጋፈጥ የቆረጠ ጀግና ሆኗል። በራሪዎቹ አውሬዎች ስፖትን በአንድ ገደላማ ቦታ ላይ ከበውት ሊበሉት ሲዘጋጁ አርሎ ደርሶ በታላቅ ድምፅ ያስጠነቅቃቸዋል። አርሎ ስፖትን የከበቡትን ጨካኝ በራሪ አውሬዎች በታላቅ ድምፅ እያስጠነቀቀ ወደ እነሱ ይሮጣል። ስፖት በአንድ ዛፍ ቅርንጫፎች መካከል ተሸሽጎ በፍርሃት እየተንቀጠቀጠ እያለ አርሎ አውሬዎቹን አንድ በአንድ በጭንቅላቱና በጅራቱ መምታት ይጀምራል። አርሎ አሁን ያ ድሮ በጥለው የሚደነግጠው ደካማ ዳይኖሶር አይደለም። በልቡ ውስጥ ካለው ፍርሃት ይልቅ ለጓደኛው ያለው ጥልቅ ፍቅርና ተቆርቋሪነት በልጦበታል። አውሬዎቹ በአርሎ ድንገተኛ ጥቃት ተደናግጠው መሸሽ ቢጀምሩም ተፈጥሮ ግን ሌላ አስፈሪ ድንገተኛ አደጋ አዘጋጅታ ነበር። በድንገት ሰማዩ በከባድ ደመና ይሸፍናል። ልክ አባቱ በሞተበት ቀን እንደነበረው ሁሉ ኃይለኛና የጎርፍ መጥለቅለቅ ይከሰታል። ግዙፉ የውሃ ሞገድ ዛፎችንና ድንጋዮችን እየጠራረገ ወደ እነሱም ይዘገዘጋል። በራሪዎቹ አውሬዎች በጎርፉ ተጥለቅልቀው ሲወሰዱ ስፖትም በኃይለኛ ውሃ ተገፍቶ ወደ ወንዙ ውስጥ ይወድቃል። አርሎ ይህንን ሲያይ ለአንድ ሰከንድ እንኳ አላመነታም። አባቴን በዚህ ጎርፍ አጣው፣ ጓደኛዬን ግን አላጣም በሚል ስሜት ወደ ኃይለኛው ወንዝ ውስጥ ዘሎ ይገባል። የወንዙ ሞገድ አርሎንና ስፖትን እያላጋቸው ወደፊት ይወስዳቸዋል። አርሎ በከፍተኛ ትግልና ጥረት ወደ ስፖት ለመቅረብ ይጥራል። ውሃው አፉንና አፍንጫውን እየደፈነው ቢቸገርም በአንድ እጁ በአፉ ስፖትን ነክሶ በመያዝ ወደ ደረቅ ቦታ ለማውጣት ይታገላል። በመጨረሻም በከፍተኛ ድካም ሁለቱም ከወንዙ ወጥተው ዳርቻው ላይ ይወድቃሉ። አርሎ ሰውነቱ ቢቆስልና ቢደማም ስፖት በህይወት መኖሩን ሲያይ በኩራትና በደስታ ፈገግ ይላል። አሁን አርሎ ፍርሃቱን ሙሉ በሙሉ አሸንፏል። ከጎርፉ ተርፈው ጥቂት ከተጓዙ በኋላ አርሎ ወደ ቤቱ የሚወስደውን የታወቀውን መንገድ ያገኛል። በዚህ ጊዜ ግን እንደገና ያ የሰው ልጅ ጩኸት ይሰማል። ከሩቅ አንድ የሰው ልጅ ቤተሰብ አባት፣ እናትና ልጆች ተራራው ላይ ቆመው ይታያሉ። ስፖት ድምፁን ሰምቶ ይቆማል። የራሱን ወገኖች በማግኘቱ በውስጡ የደስታና የናፍቆት ስሜት ይፈጠራል። አርሎ ስፖት ከቤተሰቦቹ ጋር መሆን እንዳለበት ቢረዳም ለጓደኛው ያለው ፍቅር ግን አትሂድ እንዲለው ይገፋፋዋል። አርሎ ስፖትን ጀርባው ላይ አዝሎት ቢቆይም በመጨረሻ ግን እውነተኛ ጓደኝነት ማለት የራስን ፍላጎት መስዋዕት ማድረግ መሆኑን ይረዳል። አርሎ በቀስታ ተንበርክኮ ስፖት ከጀርባው እንዲወርድ ያደርገዋል። ስፖት ወደ አዲሱ የሰው ልጅ ቤተሰብ ለመሄድ ቢንቀሳቀስም መልሶ ወደ አርሎ በመምጣት ጀርባው ላይ ይወጣል። አርሎን ጥሎ መሄድ አልፈለገም ነበር። ነገር ግን አርሎ በምልክትና በፍቅር ስፖትን ወደ ቤተሰቦቹ እንዲሄድ ያበረታዋል። ስፖትና አርሎ ለመጨረሻ ጊዜ ተቃቅፈው ይሰነባበታሉ። አርሎ ስፖት ከአዲሱ የሰው ልጅ ቤተሰብ ጋር ሲቀላቀል በሩቁ ቆሞ በኩራትና በሐዘን ይመለከታል። ስፖት ወደ ኋላው ዞር ብሎ አርሎን ለመጨረሻ ጊዜ ያየዋል። አርሎም ሂድ ቤተሰቦችህ እዛ ናቸው የሚል ትርጉም ባለው መልኩ ራሱን ይነቀንቃል። ስፖት ከአባቱና ከእናቱ ጋር እጅ ለእጅ ተያይዞ ወደ ተራራው ማዶ ሲጠፋ አርሎ ብቻውን ይቀራል። አሁን ግን አርሎ ብቸኝነት አይሰማውም። ምክንያቱም በልቡ ውስጥ አባቱ ሁል ጊዜ የሚመኘው ድፍረትና በራሱ የመተማመን መንፈስ በሚገባ ታትሟል። አርሎ ጉዞውን ቀጥሎ ወደሚታወቀው የወንዙ ዳርቻ ይደርሳል። ያ ሁሉ መከራ፣ ጎርፍና ድካም አልፎ አሁን የሚናፈቀው የእርሻ ቦታው በሩቁ ይታየዋል። አርሎ በከፍተኛ ፍጥነት እየሮጠ ወደ ቤቱ ሲቃረብ እናቱ አይዳ ከርቀት አምሳያዋን ታያለች።
መጀመሪያ ላይ የመጣው አባቱ ሄነሪ መስሏት ብትደነግጥም ቀረብ ብሎ ሲመጣ ግን ልጇ አርሎ መሆኑን ትረዳለች። አርሎ ደርሶ እናቱን ሲያቅፋት እናቱ ልጇ ምን ያህል እንደጠነከረና እንደተለወጠ በአይኑ ውስጥ ታነባለች። ወንድሞቹ ሊቢና ባክም አርሎ በህይወት ተርፎ በመመለሱ በከፍተኛ ደስታ ይከቡታል። አርሎ አሁን ያ የድሮ በፍርሃት የሚንቀጠቀጥና ስራ የማይጨርስ ደካማ ዳይኖሶር አይደለም። በአካሉም ሆነ በመንፈሱ ጠንክሮ ብዙ ፈተናዎችን አልፎ የመጣ ጀግና ሆኗል። ቤተሰቦቹ አርሎ ያደረገውን ታላቅ ተጋድሎና ለጓደኛው የከፈለውን መስዋዕትነት ሲሰሙ በአርሎ እጅግ ይኮራሉ። አባታቸው ሄነሪ ሁል ጊዜ ይል እንደነበረው አርሎ አሁን አሻራው ለማሳረፍ የሚገባውን ትልቅ ስራ ሰርቷል። በመጨረሻም አርሎ ወደዚያ ትልቅ ጎተራ ቀስ እያለ ይራምዳል። እናቱና ወንድሞቹ በክብር ቆመው ይመለከቱታል። አርሎ አባቱ ያሳረፈው ትልቅ የእግር አሻራ አጠገብ ልቡ በደስታና በአሸናፊነት ስሜት ተሞልቶ እግሩን በጭቃ ውስጥ ነክሮ በጎተራው ላይ በኃይል ያሳርፋል። የአርሎ አሻራ ከአባቱ አሻራ ጎን በኩራት ይታያል። ይህ አሻራ አርሎ ፍርሃቱን አሸንፎ ራሱን ያገኘበት፣ አባቱን የሚያስከበረበት የታሪኩ ማጠቃለያ ምልክት ይሆናል። አርሎ አሁን የቤተሰቡ ጠባቂና ታታሪ ገበሬ ሆኖ ህይወቱን ይቀጥላል። ምንም እንኳ አባቱ በአካል ከጎኑ ባይኖርም አርሎ ግን በየቀኑ በሚሰራው ስራና በሚያሳየው ድፍረት የአባቱን ህልም ይኖረዋል። የአርሎና የስፖት ጓደኝነትም በታሪክ ውስጥ የማይረሳ ትልቅ ትምህርት ሆኖ ይቆያል። ታሪኩ የሚያስተምረን ፍርሃት በማንም ህይወት ውስጥ ያለ ተፈጥሯዊ ነገር መሆኑንና እውነተኛ ጀግንነት ግን ያንን ፍርሃት ተጋፍጦ ማለፍ መሆኑን ነው። ውድ የዛጎል ሪካፕስ ቤተሰቦች የዛሬው ደ ጉድ ዳይኖሶር ፊልም ታሪክ ይህንን ይመስል ነበር። አርሎ ፍርሃቱን አሸንፎ አሻራውን ሲያሳርፍ ማየት ምን አይነት ስሜት ፈጠረባችሁ? እናንተስ በህይወታችሁ የፈራችሁት ነገር ተጋፍጣችሁ ታውቃላችሁ? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አዳዲስ አጓጊ የፊልም ታሪኮችን ለማግኘት ደግሞ ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ Show